ኑኒ ያለችበት ሁኔታ በጣም ያሳዝናል። ምክንያቱም ሳትመረዝ ተመርዛለች ተብላ ራሷን የኤችአይቪ ተጠቃሚ እንደሆነች ወይም ደግሞ የኤችአይቪ ቫይረስ በውስጧ እንደመረዟት ነው የምታውቀው እና በዛም ሰላም አታለች። ቀን ሌሊት ታለቅሳለች። ምንም ሰላም የላትም። ቤተሰቦቿ አያውቁም እስካሁን ድረስ እናቷም እህቷም ወንድሟም ምንም አይደው የላቸውም። ምኑና እንደዚህ የሆነች እንደሆነ ምንም የሚያውቁት ታሪክ የለም። እንግዲህ ከታገተች በኋላ ልጅቷን አግተው ማስቀረትና ገንዘብ ማግኘት ስላልቻሉ በደሟ ውስጥ ኤችአይቪ ቫይረስ አስተላልፈንባታል ብለው ለአቶ ቶማስ ደውለው በመናገር እንዲሁም ደግሞ እዛ ጋር ሰርተው ያልጨረሱትን ነገር እንግዲህ ሄለን ኑንዬን ሆስፒታል በመውሰድ ቫይረስ አለብሽ ብላ አሳምናታለች። ኑንዬ ምንም ቢሆን ከዚህ በላይ መጨነቅ የለባትም፣ እውነታውን ማወቅ ይኖርባታል። ዛሬ ደግሞ እንግዲህ ሄለን መሲን ስታስጨንቃት ነበረ። እስካሁን ድረስ ስትጫወችብኝ ነበር፣ ትውስታሽን አረሳሽም እያለች ሁሉም ነገር ደርሳባታለች። ነገር ግን መሲ ከዚህ በፊት ቪዲዮ የቀረጸቻትን ሄለን የወንጀል ቪዲዮ ሚሞሪዋን አግኝታ ስለወሰደችባት እና ነይ እፈልግሻለሁ ነይ ውጭ ብላ ካናገረቻት በኋላ ያላት አማራጭ ለአቶ ቶማስ ስለሚስቱ ያለውን ነገር ወንጀለኛ እንደሆነች እና የተፈጠረውን ነገር ሁሉ ለአቶ ቶማስ ትጽፍለታለች። አቶ ቶማስ የሚስቱን ጉድ ከሰማ በኋላ የት እንዳለ አይታወቅም። ስልኩ መንገድ ላይ ወድቆ እንደተገኘና እሱ ግን የት እንዳለ እና ጥሩ ሁኔታ ላይ እንዳልሆነ የት እንዳለ ግን እስካሁን ድረስ ምንም ፍንጭ የለም። በፍጹም አቶ ቶማስ መሞት የለበትም። የሄለን ክፋት ይፋ ወጥቶ መጋለጥ አለባት። በጣም ሲበዛ አስመሳይና ማንም ማያውቅባት ግን ውስጥ ለውስጥ የምትሄድ እባብ እንደሆነች መታወቅ አለበትና የአዶኒ አባትም እሷ እንደሆነች የእሷ እጅ እንዳለበት ማወቅ ይኖርበታል። በእርግጥ አሁን ላይ አዶኒ እየተከታተላት ይገኛል። ምክንያቱም ኑንዬን ሱቅ ልካት በነበረ ሰዓትና እዛው ታግታ በመቅረቷ እንዲሁም ደግሞ ገንዘብ ቤቱ ሽጦ ሊሰጣቸው እንደነበረ እንዳገዘችው እንዲሁም ደግሞ አሁን ላይ ኑንዬ ከመጣች በኋላ ያለችበት ሁኔታ አስፈሪ ስለሆነና ከጎኗ ያለችው እሷ እንደሆነ ሲያይ ጥርጣሬ አድሮበታል። እንዲሁም ደግሞ የኑንዬ ወንድም እሱ ደግሞ ስለ ሄለን ልጆች እንደምታሳድግና እርዳታ እንደምታደርግ ከገጠር ሰምቶ ያን የሰማውን ነገር አንድ ባንድ ለአዶኒ ነግሮታል። አዶኒ ደግሞ አባቱ ስለ ህፃን ልጅ እንደሚያሳድግና ስለ ህፃኑ ሲያወራ እንደሰማ ጥርጣሬ ውስጥ አደረበት። ይሄ ማለት ወይዘሮ ሄለን እንግዲህ ከአባቱ ግድያ ጋር ይገናኛል ብሎ ስለጠረጠረ ከዛም አልፎ ደግሞ ኑንዬን ያገቷት ሰዎች መኪናው አባቱ አልፎ አልፎ ከስራ ምሽቶ ሲመጣ ያ መኪና ቤት ድረስ እንደሚያደርሰው ደርሶበታል። ግን ያ መኪና ይህ ማን እንደሆነ እስካሁን ድረስ አላወቅም። እንግዲህ መሰረትን የሚያወራት ማን ነው? የሁላችንም ግምት የሆነው ቴዲ ይሆናል ብለን የገመት ነው። ምክንያቱም ቴዲ መሲ እያንዳንዱን ከሄለን ጋር የሚሰራውን ወንጀል ታውቃለች። ነገር ግን ቴዲ እኔን ማንነቴን ካወቀች ትርቀኛለች ብሎ ስላሰበ በአካል ማግኘት አይፈልግም። በባለፈው ክፍል አይታችሁ ከሆነ እንግዲህ ቴዲ ሄለንን በማግኘት ከዚህ በፊት እርግጠኛ ነሽ ወይ ኑንዬን እንመርዛቶ እያለ በተደጋጋሚ ሲጠይቃት ነበር። ምክንያቱም ኑንዬ የሄለን ልጅ እንደሆነች ስለሚያውቅ ማለት ነው። ሄለን ግን ልጇ እንደሆነች ሳታውቅ የሰው ልጅ ሕይወት ለማበላሸት ደፋ ቀና ትላለች። ነገር ግን ኑንያት እስካሁን ድረስ ምንም እንዳልሆነች ሁላችንም የምናውቀው ነገር ነው። ነገር ግን እሷ ሳታውቅ እየተጨናነቀች ሰላሟን አታ እንቅልፏን አታ ትገኛለች። ብቻዋን ስታለቅስ ትውላለች፣ ታድራለች። አሁን ደግሞ ቤሉል መጥቷል። እንግዲህ ኑንዬ ከዚህ በፊት በታየው ክፍል አቶ ቶማስ እንግዲህ ኑንዬንና ቤሉልን ለማገናኘትና የወደፊት ህይወት እንዲኖራቸው እነሱን ለማጋባት ሀሳብ እንዳለው ለሄለን ሲነግራት፣ ሄለን ግን ፍቃደኛ አልነበረች። ምክንያቱም ኑንዬ ቤሉልን ካገባች ንብረቱ ወደ እሱ ይዞራል ብላ ስለምታስብ ያ እንዲሆን አልፈለገችም። ይልቁንስ ቤሉልን በራሷ ሴት ፈልጋ አምጥታ እሱን እንድታገባውና እንድታማልለው እያደረገች ትገኛለች ማለት ነው። ቤሉል ደግሞ ኑንዬን በጣም ይወዳታል። ነገር ግን አዶኒ በጣም 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 ይወዳታል ማለት ነው። እና ኑንዬ ያው ቤሉል ወንድሟ እንደሆነ እኛ ብናውቅም እሷ ሳታውቅ ቤሉልን ለሱ ትልቅ ቦታ አላት ማለት ነው። አዶኒ ደግሞ ኑንዬን በጣም ነው የሚወዳት የሚያፈቅራት።
ያፌት ደግሞ ያ ማለት ናሆም ደግሞ እንግዲህ የቤሉል አጎት ማለት ነው። የአቶ ቶማስ የቀድሞ ሚስቱ ወንድም ስለሆነ እህቱ መሞት እንደሌለባትና የእህቱ ሕይወት መበላሸት ወይም ደግሞ አሁን ላሉበት ሁኔታ ሄለን እንደሆነ ስለሚያውቅ ሄለንን በጣም ነው የሚጠላትና አቶ ቶማስ ደግሞ ዛሬ ደውሎለት መገናኘት አለብን ታስፈልገኛለህ ብሎ ስለጠራው እንዲሁም ደግሞ ያለበት ሁኔታ ጥሩ ሁኔታ ስላልሆነ እቤት ድረስ መጥቶ ለማግኘት እና ስላለው ነገር ለማውራት ፈልጎ ነበር። ነገር ግን አቶ ቶማስ ከቤት እንደወጣ አልተመለሰም። የት እንዳለም አይታወቅም። ነገር ግን እንግዲህ ናሆም ስልክ ሲደውልለት ያነሳው ሰው ሌላ ነበር እና ያ የነሳው ሰው ስልኩን ከፈለጋችሁ ኑ ውሰዱ፣ ካልሆነ ግን እኔ ቶማስ አይደለውም በማለት መልሶለታል እና ስልኩንም ወድቆ እንዳገኘው ተናግሯል። አቶ ቶማስ የት ገባ? የት ወጣ? ምን ሆነ? ምን አጋጠመው? ወይስ ደግሞ መሲ የጻፈችለትን ሜሴጅ አይቶ የሚስቱን ጉድ አውቆ ነው? እስካሁን ድረስ በጭፍን ነበር የሚወዳት የሚያፈቅራት ሄለንን። ሄለን ግን ለራሷ ጥቅምና ለግሏ መጠቀሚያ እያደረገችው ነበር እንጂ ቶማስን ወዳው አይደለም። አሁን ላይ የሁላችንም ፍርሃት የሆነው አቶ ቶማስ ይሞታል ወይም ደግሞ ታግቷል ብለን ግምት አለን። ነገር ግን አቶ ቶማስ ምንም መሆን የለበትም በፍጹም። ሄለንን ጉዷን አውቆ እውነተኛ ማንነቷን አውቆ የእጇን ሊሰጣት ይገባል። እንዲሁም ደግሞ ሳታውቅም ልጇን እያሰቃየች እንደሆነ ኑንዬ በሷ ምክንያት እየተሰቃየች እንደሆነ ኤችአይቪ በውስጧ ሳይኖርባት አለብሽ ብላ እያሰቃየቻት እንደሆነና ራሷን እንድትጠላ እያደረገቻት እንደሆነ አውቆ የእጇን ሊሰጣት ይገባል። ይህ ሁሉ ነገር ግን ሄለንን የእጇን የሚሰጣትና እልክ የሚያስገባት ናሆም መጥቷል። ናሆም እንግዲህ የእጇን የሚሰጣት ይመስለኛል። እንግዲህ አዶኒም ስለ አባቱ እያጣራ ይገኛል። እንዲሁም ደግሞ ሄለን ምን እየሰራች እንደሆነ ምን እያደረገች እንደሆነ እትዬ ምንድነው ስራሽ? ምሳሌውን ስራ ማወቅ ይኖርብኛል። ምንድነው ከአባቴ ጋር የሚያገናኝሽ? ምንድነው ስራሽ? እያለም ከጀርባዋ እያጣራና እየመረመረ ይገኛል ማለት ነው። እንግዲህ ሄለን የምትጋለጥበት ቀን ቅርብ ያድርገው። ውድና የተከበራችሁ የቻናል ቤተሰቦች እስካሁን አብራችሁ ስለቆያችሁ ከልብ እያመሰገንኩ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ውድና ተወዳጁ እንግዳ ድራማ እንደቀጠለ ይገኛል። በቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ።